ሰላም ወደላ እባላለሁ ከፎርቢ ፉል ስታክ ዌብ ዴቨሎፕመንት እና ቪዛ ሴንተር። በዚህ ቻናል ስለ አሜሪካን ነን ኢሚግራንት ቪዛ መረጃዎችን እና ስለ ፉል ስታክ ዌብ ዴቨሎፕመንት መረጃዎች የምንለዋወጥበት ነው። ስለዚህ በእነዚህ ሁለቱ ርዕሶች ላይ መረጃ ማግኘት የምትፈልጉ ከሆነ ቻናሉን ሰብስክራይብ በማድረግ ቪዲዮዎቹንም ላይክ በማድረግ ቤተሰብ ሁኑ። በዚህ ቪዲዮ ይዤላችሁ የመጣሁት በዚህ ሳምንት የአሜሪካ ኤምባሲ የቪዛ ማመልከቻ ዌብሳይት ላይ የተደረጉ ማሻሻያዎች ላይ አንዳንድ መረጃዎች ሼር ላደርጋችሁ በሚል ነው። በዚህ ሳምንት ዌብሳይቱ ላይ 3 ማሻሻያዎች ተደርገዋል። የመጀመሪያው ማሻሻያ ዴሊቨሪ ሎኬሽን የሚመለከት ነው። ኢንተርቪው ዊንዶ ላይ አፕሩቫል ካገኛችሁ ዶክመንታችሁ ሪተርን የሚደረግበት ሎኬሽን ይመረጣል። ሁላችሁም እንደምታውቁት ፓስፖርታችሁ ፒክ የምታደርጉበት ዴሊቨሪ ሎኬሽን ላይ ለውጥ ተደርጓል ማለት ነው። የመጀመሪያው ለውጥ ምንድን ነው? ከዚህ በፊት እንደምታዩት እዚች ጋር 3 ዴሊቨሪ ሎኬሽኖች ነበሩን። አዲስ አበባ ላይ 2 ቦታ፣ አንድ ቦታ ደግሞ ሐዋሳ ላይ። አዲስ አበባ ላይ 2 ቦታ እና በተጨማሪም ሐዋሳ ላይም ነበረ ማለት ነው። የአዲስ አበባው መገናኛ ላይ እና ለገሃር ላይ ዴሊቨሪ ሎኬሽን ነበረ ፒክ የምናደርግበት ዶክመንታችን ከአፕሩቫል በኋላ። በተጨማሪም ሐዋሳ ላይ ነበረ። በአሁኑ ዌብሳይቱ ማሻሻያ ግን የተደረገው ምንድን ነው? ያለምንም ተጨማሪ ክፍያ ፒክ የምናደርግበት ቦታ ማለት ነው። አንድ ቦታ ብቻ ነው ያደረጉት። ቀንሷቸዋል ማለት ነው። የፍሪ ሰርቪሱን ቀንሰዋል ማለት ነው። ይሄ አንደኛው የተደረገው ማሻሻያ ነው። ሁለተኛው የተደረገው ማሻሻያ በፔመንት ሜተድ ላይ ነው። ፔመንት ሜተድ ላይ ማሻሻያ ተደርጓል። ፔመንት ሜተድ ጋር ስንመጣ እዚህ ጋር እንደምታውቁት ከዚህ በፊትም እንዳደረጋችሁት ክፍያ ስትፈጽሙ ካሽ ፔመንት ይዛችሁ አቢሲኒያ ባንክ ላይ በመሄድ ክፍያ ፈጽማችኋል ከዚህ በፊት። ያ ኦፕሽን አሁንም እንዳለ ነው። የካሽ ክፍያ የሚለው እዚህ ጋር ያለው ማለት ነው። ነገር ግን ይችን የክሬዲት ካርድ ሰርቪስ በአሁኑ በዚህ ሳምንት ውስጥ ዌብሳይቱ ላይ የተጨመረ አንደኛው ማሻሻያ ነው። በተለይ ከሀገር ውጭ ሆናችሁ ሀገር ቤት ላይ ላሉ ወዳጅ ዘመዶቻችሁ የቪዛ ማመልከቻን ፕሮሰስ የምታደርጉ ከሆነ የክሬዲት ካርድ ክፍያ አማራጩ ቆንጆ ይሆናል ለእናንተ ማለት ነው። ገንዘብ ወደ ሀገር ቤት ልካችሁ ሀገር ቤት ያለ ሰው በካሽ ይዞ አቢሲኒያ ባንክ ወስዶ ክፍያ ፈጽሞ ነበር ከዚህ በፊት አፖይንትመንቱ ይደረግ የነበረው። ውጭ ያላችሁ ከስተመሮችም እንደዛው ነበረ ኮሚኒኬት የምናደርገው። በዚህ ሳምንት ግን በተደረገው ማሻሻያ በቀጥታ የትም ሀገር ሁኑ ባላችሁበት የክሬዲት ካርዳችሁን መረጃ በመጠቀም ክፍያችሁን መፈጸም ትችላላችሁ። ሰርቪሱ ከማግኘት በተጨማሪ ይህ አገልግሎት ፔመንት ከተከፈለ በኋላ ለአፕሩቫል መጠበቅ የነበረበት ጊዜም ማስቀርቷል። በካሽ ክፍያ ሲከፈል እንደምታውቁት በትንሹ 1 ቀን ከበዛም 2 ቀን ይቆይ ነበረ እስከ አፕሩቫል። ነገር ግን በክሬዲት ካርድ ክፍያ ስትፈጽሙ ኢሚዲየት አፕሩቫል ነው ያለው። ወዲያው አፕሩቭ ይደረግና ወደ ስኬጁሊንግ ፌዝ ትሄዳላችሁ ማለት ነው። ምንም አይነት ጊዜ ሳታባክኑ ከስኬጁሊንግ በፊት ማለት ነው። ይሄኛው ሌላኛው ተጨማሪ አድቫንቴጅ ነው። በተለይ ከሀገር ውጭ ላላችሁ የዚህ ሳምንት ማሻሻያቸው ትልቅ የሚባል ኮር የሚባል አፕዴት ነው ብዬ ነው የማስበው። ትልቅ ማሻሻያ ነው። ፔመንቱ ላይ ክሬዲት ካርድ የምትለው አመርጣችሁ ኮንቲኒው ካላችሁ በኋላ ይህን የመሰለ ቦክስ ነው የሚመጣላችሁ። የክሬዲት ካርድ ኢንፎርሜሽን የምታስገቡበት ነው። የክሬዲት ካርድ ኢንፎርሜሽናችሁ ካስገባችሁ በኋላ ሜክ ፔመንት የምትለዋን መጫን ብቻ ነው ከእናንተ የሚጠበቀው። ፔመንቱም ይፈጸማል፣ ኢሚዲየት አፕሩቫልም ታገኛላችሁ ማለት ነው። በመቀጠል ሶስተኛው አፕዴት ዴሊቨሪ ሎኬሽን የሚመለከት ነው። እንደምታውቁት ለዴሊቨሪ ሎኬሽን ምንም አይነት ክፍያ አይከፈልም ነበር። ፓስፖርታችን እንዲመለስ ምንም አይነት ተጨማሪ ክፍያ ከዚህ በፊት አንከፍልም ነበረ። እነሱ ባዘጋጁልን የፓስፖርት ሪተርን ቦታ ብቻ ፓስፖርቶቻችን ፒክ እናደርግ ነበር በፍሪ ማለት ነው። አሁን ላይ የተደረገው ምንድን ነው? ተጨማሪ የፔይድ ዴሊቨሪ ሰርቪስ ነው የጨመሩት ማለት ነው። ሶስተኛው አፕዴት ይሄ ነው። በክፍያ ዶክመንቶች የሚመለሱበት ማለት ነው። እዚች ጋር ብታዩ በክፍያ ዶክመንቶቻችን የሚመለስበት ሰርቪስ ጨምረዋል በዚህ ሳምንት። ምን ማለት ነው? እዚች ጋር እንደምታዩት ሪኩዌስት ፕሪሚየም ዴሊቨሪ የሚል በተን አለ። እሱን አንዴ ክሊክ ብታደርጉት ወደዚህ ይመራችኋል ማለት ነው። ይህ አገልግሎት ምንድን ነው ጥቅሙ? በምንፈልገው ሎኬሽን ላይ ዶክመንቶቻችን ፒክ እንድናደርግ ስለሚረዳን ነው። ዶክመንት ካሪየር ሎኬሽን፣ ይሄ ፒክ የምናደርግበት ሎኬሽን ላይ ክሊክ ባደርገው እነዚህ ሁሉ አማራጮች ለኛ ተዘጋጅተውልናል ማለት ነው። ከነዚህ ውስጥ የምንፈልገው መምረጥ እንችላለን።
ለምሳሌ ክፍለ ሀገር ከሆንን መቀሌ ላይ ካለን እዛው መቀሌ ብራንች ላይ፣ ጅማ ካለን ጅማ፣ ሐዋሳ፣ ድሬዳዋ፣ ባህር ዳር፣ አዲስ አበባም ላይ ካለን የሚቀርበን ቦታ ጀሞ ላይ፣ ቤተል ላይ፣ ላምበረት፣ ገርጂ፣ ጎተራ እንደዚህ ለኛ የሚቀርበን ቦታ ላይ መምረጥ እንችላለን ማለት ነው። ክፍያው በተመለከተ $7 በቀኑ ምንዛሬ ተባዝቶ ዶክመንቱን በምንወስድበት ጊዜ ነው የምንከፍለው። እዛው ዶክመንቱ መውሰጃችን ጋር ነው ከፍለን የምንወስደው ማለት ነው። ይሄ ፕሪሚየም ዴሊቨሪ ሶስተኛው የተደረገ ማሻሻያ ነው ዌብሳይቱ ላይ ማለት ነው። ስለዚህ ይሄ አንደኛው ጥሩ ነገር ነው። ለምን ክፍለ ሀገር ከተማዎች ላይ፣ ክልል ከተማዎች ላይ ሆናችሁ ማመልከቻዎቻችሁ የምትሞሉ ለምሳሌ መቀሌ ላይ ሆኖ አፕላይ የሚያደርግ ሰው ዶክመንቱን ፒክ ለማድረግ ግዴታ አዲስ አበባ ቁጭ ብሎ መጠበቅ አይጠበቅበትም። ጅማም ላይ እንደዛው፣ ሐዋሳ ላይ፣ ድሬዳዋ ላይ፣ ባህር ዳር ላይ ብዙ አፕሊካንት አለ ከክልል ከተማዎች ላይ እና እነዚህ ቦታዎች ላይ እዛው ፓስፖርታችሁ ይመጣላችኋል። ከእናንተ ኮስት የሚያደርጋችሁ $7 ብቻ ነው ማለት ነው፣ በቀኑ ምንዛሬ ተሰልቶ የሚከፈል። ይህም አንደኛው ዌብሳይቱ ካደረገው ማሻሻያ ውስጥ ጠቃሚ የሚባል ማሻሻያ በዚህ ሳምንት ውስጥ የተከናወነ አፕዴት ነው ማለት ነው። ስለዚህ ሰመራይዝ ስናደርገው ቶታሊ የተደረገው ማሻሻያ በሶስት ከፍዬ ነው ያየሁት። የመጀመሪያው ዴሊቨሪ ሎኬሽን ኦልደር የነበረው አፕዴት ከመደረጉ በፊት የነበረው 3 ሎኬሽኖች ነበሩን። አዲስ አበባ ላይ 2 ቦታ ለገሃር እና መገናኛ፣ ሐዋሳ ላይ 1 ቦታ ነበረን። አሁን አፕዴት የተደረገው ላይ ግን ሎኬሽን 1 ቦታ ብቻ በፍሪ አቅርበውልናል ማለት ነው። ከዛ በመቀጠል ሁለተኛው ማሻሻያ ደግሞ ፔመንት ሜተድ ነው። ፔመንት ሜተድ በካሽ ይከፈል የነበረው አሁን በካሽም በክሬዲት ካርድም ፔመንት መቀበል እንዲችል አድርገው ዌብሳይቱ አሻሽለውታል ማለት ነው። ሶስተኛው ማሻሻያ ደግሞ ፔይድ ዴሊቨሪ ሰርቪስ መጨመራቸው ነው። ፔይድ ዴሊቨሪ ሰርቪስ ቆንጆ ነው። በተለይ ለክልል ከተማዎች ባሉበት ቦታ መድረስ ስለሚችል ዶክመንቶቻቸው ይሄኛው ቆንጆ የሚባል ነው። ክፍያውን በተመለከተ $7 ብቻ ነው ማለት ነው። ከዛ በላይ አያስከፍሉም። እነዚህ ዌብሳይቱ ላይ ያየኋቸው የዚህ ሳምንት ማሻሻያዎች ናቸው። ይህን ማሻሻያ ለማድረግ ዌብሳይቱ ለተወሰነ ደቂቃዎች ዳውን ሆኖ ነበረ። ዘን አፕዴት ሲጨርሱ ዌብሳይቱ መልሶ ላይቭ ሲሆን እነዚህን ለውጦች ኖቲስ አደረግኩና ለቤተሰቦቼ ሼር ላድርጋቸው ይጠቅማቸዋል ብዬ በማሰብ ነው ያዘጋጀውላችሁ። በተለይ ሁለተኛ ላይ የጠቀስኩት የፔይመንት ሜተድ በክሬዲት ካርድ ሰርቪስ መስጠታቸው ለብዙዎች ጥሩ ነው ብዬ ነው ማስበው። አንደኛ አፕሩቫል ታይም እንዳይጠብቁ ከማድረግ አንጻር፣ ሁለተኛ ካሽ ወደ ሀገር ቤት ልከው ሀገር ቤት ያለ ሰው ድጋሚ ወደ አቢሲኒያ ባንክ ገንዘብ ይዞ መሄድ ሳይጠበቅበት እዛው ባሉበት ኦንላይን ፔይመንቱን መፈጸም መቻል ቆንጆ ነው። አንደኛ ታይም ሴቭ ያደርጋል፣ ሁለተኛ ኤነርጂም ጭምር። ዶክመንት ፕሪንት ሳያደርጉ የፓስፖርት ኮፒ እና ከዌብሳይቱ የሚመጣው ፔይመንት ኢንስትራክሽን ፕሪንት ሳያደርጉ ኮፒ አድርገው አያይዘው ወደ አቢሲኒያ ባንክ ሳይሄዱ ካሽ ገንዘብ ይዘው ሳይሄዱ ብዙ ነገር ነው የቀነሰው እና ይሄ ትልቅ ለውጥ ነው። ቀጥሎም ለአፕሩቫል 1 ቀን ይጠበቅ የነበረው ያም አስቀርቶ ኢንስታንት ፔይመንት አፕሩቫል መሆኑ ቶሎ ወደ ስኬጁሊንግ ፌዝ መሻገር እንዲቻልም አድርጓል እና እነዚህ ዋና ዋና ማሻሻያዎች ናቸው። ቀጣይ ሳምንት ደግሞ በሌላ ጠቃሚ ቪዲዮ እንገናኛለን። እስከዛው ድረስ መልካም ጊዜ።